ሰላም ቅዱሳን በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ነጋን ቁልቁሎota hundumaaf haa ta'u. Golee arfan irra kan jirtan qulqulloonni nagaan gooftaa keenya Yesuus Kiristoosን wajjin haa ta'u. ዛሬ የእግዚአብሔር ፍቃድ ሆኖ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ፈረ waaqayyo jaalala waaqayyo ta'erra sagalee waaqayyo ወደ ጅን ዳላ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ደግሞ ከኛ ጋር እንዲሆን እግዚአብሔር ደግሞ እንድናገረን እንጸልያለን። ዋቀዮ አከን ዱካቶፍ አከን ሰገሌ ሰንት ዱበቱፍ እንካለን። እግዚአብሔር አምላካችንና አባታችን ነው በኢየሱስ ስም ተባረክ። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙ ያንተ መንፈስ ሰጠን። መጻፍትን እንድናስተውል አእምሮአችንን ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ በማስተዋልና በጥበብ የተሞሉ ይሁኑ። የሰዎችን ልብ የሚቆጣጠር ክፉ በኢየሱስ ስም የተመታ ይሁን። በአራቱ መቅጣጫ የሚሰራ የክፋት ስራ በኢየሱስ ስም ይፍረስ። የዲያብሎስ ወፎች በናዝሬቱ በኢየሱስ ስም የተመቱ ይሁኑ። አቤቱ እግዚአብሔር ሆይ ክብሬን አሳየን። ሰሚ ጆሮ ስጠን፣ አስተዋይ ልቦናን ስጠን። እግዚአብሔር ሆይ ተናገረን፣ ቃልን ተርትርልን። እግዚአብሔር ሰማያዊ ምስጢር ለኛ ይገለጥ። በእውነት እግዚአብሔር ሆይ አንተ ብቻ በእምነት ህዝቢ ከአንተ ሰምቶ እንድማር ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ የሊዲያን ልብ የከፈትክ እግዚአብሔር ሆይ የወገኖችን ልብ እንድትከፍተው እጸልያለሁ። የሰዎችን ልብ አንተ ካልከፈትክ ማንም ሰው ቃልን ሊሰማ አይችልም። እግዚአብሔር ሆይ አንተ ብቻ ፕሮግራሙን ተቆጣጠር፣ ክብሩን ጠቅልለህ ውሰድ። የትኛውም አይነት የዲያብሎስ ፍላጻ ከኛ ላይ ይመለስ። ያንተ ልዩ ጥበቃ ከኛ ጋር ይሁን። በውስጥ በክብሪ ዙሪያችን ደግሞ የእሳት ቅጥሩንልን። በቅዱሳን መላእክት እግዚአብሔር ሆይ እኔንም የሚሰሙ ሰዎችን ሁሉ ጠብቃቸው። ያንተ ልዩ ጥበቃ ከኛ ጋር ይሁን። ይህንን ቃል የሚሰሙ ሰዎች ሁሉ እግዚአብሔር ሆይ ቃሌ በውስጣቸው እንዲገባ ጸልያለሁ። አንተ ብቻ እርዳን። ሰማይ ሰማያት በእኛ ላይ ይከፈቱ። መንግስት ይባረክ፣ ዙፋን ይባረክ፣ በጌታ በኢየሱስ ስም አሜን። ዛሬ የምናየው እግዚአብሔር ቃል በሉቃስ የሉቃስ ወንጌል ምዕራፍ 19 ከ41 እስከ 44 ሉቃስ 19 ከ41 እስከ 44 እንደዚሁም ሉቃስ 21 ከ20 እስከ 24 ወንጌል ሉቃስ ቦቆና 19 lakkoofsa 41 hanga 44 akkasumas Luqaas 21 20 amma 24 The good news according to Luke, the 19th chapter and the 21st chapter. The good news according to Luke chapter 19 and then Luke 21st. በጌታ በኢየሱስ ስም አነባለሁ። ሲቀርብም ከተማውን አይቶ አለቀሰላት እንዲህ እያለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳ ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል እና ጠላቶችሽም ቅጥር ይቀጥሩብሻል፣ ይከቡሻልም፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥም የሚኖሩትን ልጆችሽንም ወደ ታች ይጥላሉ። በአንቺ ውስጥም ድንጋይ በድንጋይ ላይ አይተውም።
የመጎብኘትሽን ዘመን አላወቅሽምና። ሉቃስ አሁንም ሉቃስ 21 ከ20 እስከ 24 ኢየሩሳሌም ግን በጭፍራ ተከባ ስታዩ በዛን ጊዜ ጥፋቷ እንደቀረበ ይወቁ። የዛን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ ከመካከሏም ያሉ ከእርሷ ፈቀቅ ይበሉ፣ በገጠርም ያሉ ወደ እርሷ አይግቡ። የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዛን ወራት ለእርጉዞችና ለሚያጠቡ ወዮላቸው፣ ታላቅ ችግር በምድር ላይ በዚህ ሕዝብ ላይ ቁጣ ይሆናልና። በሰይፍም ስለት ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። ኦሮሞፋንስ እንደበሳ ወንጌለ ሉቃስ boqonnaa 19:41 hanga 44tti. Yesuusitti dhiyaatee mandara Yerusaalemitti yommuu arge hin boo'eef. Har'umallee ati nagaadhaaf kan siif ta'u utuu beektee attam gaarii ture. Amma garuu wanti kun ija kee duraa dhokatee jira. Guyyoonni ati itti diinonni kee dallaa sitti ijaaranii si marsanii karaa hundumaas si cunqursanii sitti dhufuuf jira. Bara Waaqayyoo itti si fayyisuu dhufee waan hin beekneefi si'a ijoollee kee warra masaraa kee keessa jiranis lafattis hin dabalu. Dhagaa walirra kaa'ame hundumaas walirratti siif hin dhiisanii jedhe. Diddamii tokko diddama 24tti. Yesuus itti fufee Yerusaalem loltuudhaan marfamuu ishee yommuu argitan garuu diigamuun ishee akka dhiyaate beekaa. Yommus Yihudaa kan jiran gara gaarotaatti baqatanii mandarattii keessaa kan jiranis ba'anii adeeman. Biyya keessa kan jiran mandarattiitti ol hin galin. Guyyoonni kun guyyoota adabaati kan caafame hundinuu haa raawwatamuufi. Garuu guyyoota sanatti dubartoota ulfaaf warra hoosisaniif wayyoo. Giraan jabaan biyyicha irratti dheekkamsas saba kanarratti hin dhufa. Kan qara billaatiin hin du'u, kaan immoo biyya hundumaatti hin booji'amu. Yerusaalemis saba Waaqayyoo warra hin ta'iniin irra in hojjetamti. Kunis hamma barri warra saba Waaqayyoo hin ta'initti kenname raawwatamutti jedhe. በዚህ ክፍል የሰጠሁት ርዕስ የገባችሁ ሰላም ለእናንተ ይሁን። ደግሜ ሰላም እላችኋለሁ። ወሪ ሴንተን አማስ ነጋን ወፍታ ከኛ ኢየሱስ ክርስቶስን የጅና ተወጀቻ። ለዚህ ክፍል የሰጠሁት ርዕስ በሉቃስ 21 እስከ 24 ያለው ማለት ነው። የመጎበኘሽን ዘመን አላወቅሽምና። የመጎበኘሽን ዘመን አላወቅሽምና። ይህ ማለት ለሁሉም ሰው ያገለግላል። የመጎበኘትን ዘመን አላወቅምና ማለትም ይቻላል። በረ ዋቀዮ እቲ ሲፈይሱፍ ዱፌ እምቤክኔ ጀደ። በረ ዋቀዮ ሲፈይሱፍ ዱፌ እምቤክኔ። You didn't recognize the time of your visitation. You didn't recognize the time of your visitation. ከዚህ እንጀምራለን።
የእግዚአብሔር ቃል ሲናገር ምዕራፍ 19 ከ41 እስከ 44 በተለያዩ ጊዜ ልንሰማ እንችላለን። ወንጌላ ሉቃስ ኩዳ ሰገል አፍርተሚ ተቋም ከፍርተሚ ፍሪት የሮባዬ ዳገው ደንደኛ ከ40 ጀምረ ስናይ ሲቀርብም ከተማውን አይቶ አለቀሰላት ይላል። መጽሐፍ ቅዱስ እንደምነግረን ጌታ ኢየሱስ ክርስቶስ 2 ጊዜ እንዳለቀሰ የእግዚአብሔር ቃል ይነግረናል። አካ ከታብ ቁልቁሉን ድበቱቲ ጎብታ ኢየሱስ ክርስቶስ አለመ ቦይ ቶኮ ሮ አላዛር ዱኤ የሮሰና ቦይፍ ለመፋሞ ኢየሩሳሌም ይቦይ አካ ከታብ ቁልቁሉን ዱበቱት አካ ከታብ ቁልቁሉን አርገኑቲ ጎብታ ኢየሱስ ክርስቶስ አለመ ቦይ አካ ሰደትጋ ኢሳ አላዛር ፊቱን ደን ኢሳ አረሞ ማሊፍ ኢየሩሳሌም ይቦይ ለምን ለኢየሩሳሌም አለቀሰላት። ይህ ለብዙ ዘመን አሁን 2000 አሁን 2026 ሆኗል። 2026 ሆኗል። ኦልሞስት ወደ 2000 አካባቢ ሊሆን ነው ይህ ነገር ተከሰተው። ጌታ ኢየሱስ ክርስቶስ በመጀመሪያ ዓመተ ምህረት አንድ የሆነው ጌታ ኢየሱስ ክርስቶስ ወለደ ስለነበር ሲቀርብም ከተማውን አይቶ አለቀሰላት ይላል። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ይሄድ ነበር። ኢየሩሳሌም ከተማ ሲደርስ ግን ከተማውን አይቶ አለቀሰላት ይላል። ከተማውን አይቶ አለቀሰላት። ዋይ ለምንድን ነው? ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል አለ። የሰላም አለቃ ሆኖ ኢየሱስ ወደ ከተማይቱ ሲገባ ነበር። ነገር ግን ኢየሩሳሌም አላስተዋለችም ነበር። ምንም እንኳ ጌታ ኢየሱስ ክርስቶስ መሲህ ሆኖ ቢመጣም ይህ ለኢየሩሳሌም ሊዋጥላት አልተቻለም። ኢየሩሳሌም ልትቀበል በይሁዳ ያሉት በኢየሩሳሌም ያሉ ይህንን እውነት ለመቀበል አስቸገራቸው። የሮ የጎብታ ኢየሱስ ክርስቶስ መሲዮቴዩ ኩን ነሞታ ኢየሩሳሌሚፍ ዮኪን ነሞታ ይሁዳ keessa jiraataniifi liqimfamuu hin dandeenye ለሰላምሽ የሚሆነው በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ለሰላሟ የመጣ ለዕረፍቷ የመጣ ለመዳኗ መጣ ቃል ኪዳንን ለማደስ መጣ ነበር። ከእግዚአብሔር የተላከ እውነተኛ ሰው ነበር። ከእግዚአብሔር የተላከ አምላክ፣ እሱ ራሱ አምላክ ነው። ነገር ግን ኢየሩሳሌም አላስተዋለችም። በይሁዳ ያሉ ሰዎች አላስተዋሉም፣ ተዘናጉ። ኢየሱስን ከመቀበል ይልቅ ኢየሱስን ይገፉት እሱን እየገፉ ነበር። ክርስቶስን ፈረቹ ጫላ ክርስቶስን ኢባቱረን ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል አላት። አመገሩ ጀከ ጀላል ኦከቴረት እንጀሬን ማን ያውቃል? እኛ በዛን ጊዜ ብንኖርም እኛም ልንዘናጋ እንችላለን። አሁን ራሱ እየተዘናጋን አይደለም እንዴ? አሞዩ ባየ ደገቻር
waggaa 2000 booddee baay'ee dagachaa jira. Ija kee jalaa dhokateera. Kun maa inni salphamatti doktorri nama fayyisutu magaalaa tokko dhufee dhukkubsattoota fayyisuuf jedhee dhukkubsattoonni garuu hin hubanne akka inni fayyisaa ta'u. Akkasumatti kan nama fayyisu foon isaanii kan fayyisu doktorii foon isaanii fayyisu doktorii dhukkuba isaanii fayyisu doktorii waan hundumarraa nama fayyisutu magaalaa Yerusaalem dhaqaa jira. Garuu Yerusaalem hin hubanne ture. Akka salphaatti ilaalta turte. Isa booddee garuu maal jedhee ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል የሮንስ ስትጥፋት እንጀኔ ዲኖኒ ከ ደላ ስትጃሩ የለ ሲመርሱት እንጀኔ የሮ ሰነዳ ከራውንዱማ ስልጵስ ወይ ሲንስ ወራ ሲከሰ ጅራተ ሁንደሳንስ አጋን ዳጋ ወለረትና አጋን ዳጋራትና ወይ ማለፍ ጀናኒ የሮም ለተሙኬ ይኑበነት እንጀረን በረም ለተሙኬ ይኑበነት እንጀረን ይህ ድንጋይ በድንጋይ ላይ ተው የሚባለው ማለት ነው። ጌታ ኢየሱስ ክርስቶስ ድንጋይ በድንጋይ ላይ ተው ብሎ የተናገረው እነሱ ይሄ ቤተ መቅደስ ብዙ አመት ተሰርቷል። ጌታ ኢየሱስ ክርስቶስ ግን ደቀ መዛሙርቱን እነሱ የምናገሩትን ሰምቶ እንደዚህ አለ፣ ድንጋይ በድንጋይ ላይ አይቀርም አለ። ሁንዱም ተሳኩን አኩማ ጅሩት ነፈድ ድንጋይ በድንጋይ ላይ ተውም ዋና ከሳተፉን ጅሩት እንጀረን እና እንጀሪው ርፈታን አረሲ ኩኒ ኢየሩሳሌም ፈዱበተው ማለ አረ ሰገሌ ዋቀዮ ለኔና ለናንተ ለትምህርታችን ነው። ይህ የእግዚአብሔር ቃል ለኔና ለናንተ ለትምህርታችን ነው ተጻፈ። ለጥቅማችን ለትምህርታችን ነው የተጻፈልን። ዛሬ ጌታ ኢየሱስ ክርስቶስ በስጋ ወራት ተመላልሶ ሄዷል። አሁን ደግሞ በመንፈስ ቅዱስ ነው በእኛ ሄጄ አጽናኙን ልክላቸዋለሁ ብሏል። ከባለ 50 ቀን ጀምሮ መንፈስ ቅዱስ በምድር ላይ መላለስ ነበር። ዛሬም የእግዚአብሔር መንፈስ ከኛ ጋር አለ። ስለዚህ የመጣውን መድኃኒት እኛ ራሳችን እየገፋን አይደለንም። ኑትስ ፈይና ኖሩ ፈከና ኢባጅር ረሞ ፍረቻ ጅር ዋን ዋቀዩ ንትድበት ወበቻ ጅር ረሞ ወበቻን ጅር የሮ ምለተሙ ከኛ በር ረሞን በር በረመለተሙ ኦፊ ወላሉን ረክነ ነመትፍዳ ሮ ዋቀዩ ነው ማበርባር የእግዚአብሔር ቃል ስናገር እግዚአብሔር ቀርቦ ሳለ ጥሩት ይላል። የሮ ዋቀዩ ሪያቴ ነመደገፈቹ በርባር ሮ ዋቀዩ ነመምለቱ ሮን ፈይነ ባቴርፉ
Yeroonni araara baatee dhufu yeroo millatamuu keenya hubachuun gaariidha. Bara kana keessa garuu yeroo millatamuu keenya wanta irraanfanne natti fakkaata. Sagalee Waaqayyoo maal jedha? Yeroo hundumaa qophoofne akka eegnu. Sagalee Waaqayyoo hala garaagaraan nutti dubbatameera. የእግዚአብሔር ቃል በተለያዩ መንገድ ለኛ ተነግሯል። ሁልጊዜ ተዘጋጅተን እንድንቀመጥ ተዘጋጅተን በክብር የሚመጣውን ክርስቶስን ለመቀበል የጉብኝት ዘመናችንን ኮምፕሮማይዝ ማድረግ የለብንም። የሮምን ለተሙከኛ ራምፈናኒ የሮም ብራንጅ ነው። የእግዚአብሔር ቃል ሲናገር የመዳን ቀን ዛሬ አሁን ነው ይላል። የተወደደ ሰዓት አሁን ነው ይላል። በተወደደ ሰዓት ሰማው፣ በመዳን ቀን ረዳው ይላል። የመዳን ቀን ዛሬ አሁን ነው ወገኔ። የጉብኝት ቀን ዛሬ አሁን ነው። ዛሬ አንቀላፍታል ወይስ ነክተሃል? ላንቀላፉት እግዚአብሔር ይህንን ቃል ነው የምናገረው። ወረ ደመቁ ድረን ወረ ረፋ ጅረን ዋቀዋን ተከሲዱበት የጉብኝትን ዘመን አላወክም። የመጎበኘትን ዘመን አላወክም። የሮምን ለተሙኬቲ ህምበሬ ጀረ ዘመንን አላወክም። ዛሬ ወገኖች ዘመናችን እያወቅን ነው እንዴ? በዚህ ዘመን የመጨረሻ ዘመን የመጨረሻ ነው። ነክተን መጠበቅ ያስፈልጋል። ጌታ ኢየሱስ ክርስቶስ በቃሉ መሰረት ተወልዷል፣ ተሰቅሏል፣ ሞቷል፣ ተቀብሯል፣ ከሞትም ተነስቷል። አሁን ግን አንድ ነገር ነው የምንጠብቀው፣ በክብር ሲገለጥ። ስለዚህ ለዚህ ሁሉ ዕለት ዕለት ክርስቶስ ኢየሱስን የእግዚአብሔርን ቃል መስማት ያስፈልጋል። ሁልጊዜ ወደ እግዚአብሔር መቅረብ ይሻላል። ወደ እግዚአብሔር መቅረብ፣ ወደ እግዚአብሔር ቅረቡ እሱ ወደ እናንተ ይቀርባል ይላል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የመጎበኘት ዘመን አለማወቅ ችግር ያመጣል ወገኔ። ነገ ዛሬ የዛሬውን መድኃኒት ችላ ካል፣ ዛሬ እግዚአብሔር የሰጠንን መድኃኒት ችላ ካል፣ ዛሬ የተሰጠንን እድል ካልተጠቀም ነገ የኛ አይደለም። ብልዮች መሆን ያስፈልጋል። ኦጌሰተ ተው ቀምነ ጨራኑ ከነመት ፈየደሙ ቀምነ የሮን ዱማ ረክን ኬኛ ጨራ ዋቀዩኑ ከነት ፈየደሙ ደደቡድ ጨራ ዋቀዩኑ ከነማል ጨራ ክርስቶስ ተመኑ ጨራ ፉለሳዶ ደደቢው ጨራ ከደቹ ዋቀዮ ጅንደበርሱ ዋቀዮ ጉራ ዋን ዋቀዮ ጀድሞ አገው አጌቲን ኬኛ በጎቼ ድምጽን ሰማሉ ብሏል። መንፈስ ለቤተ ክርስቲያን ብሎን ጆሮ ያለው ይስማ ይላል። ጉሪ ኬኛ ዋቀዮን አገው ቀባ ዋቀዮ ማንኑን ጀቻ ጅራ ዋቀዮ ማንኑ ምለቹ ጀናን እንሞ እዶ ሰና ዲበማ ጅራ ከናፊ ዋቀዮ ጥያቹን ጋሪ ቁጥር 20 ላይ የሉቃስ ወንጌል ምዕራፍ 21 ቁጥር 20 ላይ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዛን ጊዜ ጥፋቷ እንደቀረበ ይወቁ ይላል።
ብዙውን ጊዜ ሰዎች አይዶን ነው ይህንን ይዘናጋሉ፣ ይህንን አይናገሩም። በጭፍራ መከበብ። በዛን ጊዜ ጥፋቷ እንደቀረበ ይወቁ። በዛን ጊዜ በይሁዳ ያሉ ወደ ተራራዎች ሽሹ። እግዚአብሔርን ቃል የምናገሩ ወገኖቼ ሰው እንዲዘጋጅ ነው። ዝግጅታችንን ለማፋጠን ነው። የኔና የእናንተ ዝግጅት እግዚአብሔር እያፋጠነልን ነው። እኛ ግን እያዘገየን ይሁን። waaqayyo akkati jalaa bahuuf nu ariifachiisaa jirra. Kunimmoo waaqayyoon yaada waaqayyoo lafarra gotataa jirra laata. በዚያን ጊዜ ይላል በይሁዳ ያሉ ወደ ተራራዎች ሽሹ። ሸሽቶ ማምለጥ እኮ አንድ ነው። በይሁዳ ያሉ ወደ ተራራዎች ሽሹ። በመካከል ያሉ ከእርሷ ፈቀቅ በሉ። በገጠርም ያሉ ወደ እርሷ አይግቡ። የተጻፈ ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዛን ወራት ለእርጉዞችና ለሚያጠቡ ወዮላቸው አለ። ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና ይላል። ይህ ስለ ክርስቶስ ዳግም ምጽአት ነው የሚመስለው። በሰይፍ ስለት ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብን ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በእርግጥ የእግዚአብሔር ቃል ተመሳሳይነት አለው። ተፈጽሟልም ገናም የሚፈጸምም አለ። ይህ የሚያሳየው ቀጥታ ስለ መጨረሻ ዘመን ነው። ስለ መጨረሻ ዘመን ነው። በመጨረሻ ዘመን የሚሆነው ነገር በኢየሩሳሌም ስለሚሆነው እግዚአብሔር ይናገራል። ኢየሩሳሌምን ደግሞ ምሳሌ አድርጎ ለእኛም እግዚአብሔር ይናገረናል። የቃሉ ተቀባዮች ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉም ይላል። ለሚያምኑ ሁሉ ግን የልጅነትን ስልጣን ሰጣቸው ይላል። ለእኛም እኛንም የሚመለከተ ነው ወገኖቼ። ብዙን ጊዜ ይህንን ስፍራ ለምንድን ነው ስለ መጨረሻ ዘመን የሚያስተምሩ ሰዎችም ይዘናጋሉ። ኢየሩሳሌም በጭፍራ ተከባ ስታዩ ጥፋቷ እንደቀረበ ይወቁ ይላል። ይህንን በጣም ይዘናጋሉ ወይ ዘላሉ። ለምን እንደሆነ አላውቅም። የእግዚአብሔር ቃል የእግዚአብሔር ቃል ነው። እግዚአብሔር ግን ይህንን ቃል ለእኛም ለኢየሩሳሌም የምናገር ጥንቃቄ እንድናደርግ ነው። እግዚአብሔር ለሰው ልጅ ሁሉ የማኖር አጀንዳ አለው። እግዚአብሔር ለእኔና ለእናንተ እኛን ለማኖር ነው። ለእኔና ለእናንተ ማስባትን ሐሳብ እኔ አውቃለሁ አለ። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ። የክፉ ነገር አይደለም። ብዙውን ጊዜ የሉቃስ ወንጌል ምዕራፍ 21 ቁጥር 20 ይዘላሉ ሰዎች፣ ወይ ደግሞ ሌላ ነገር ስናገሩ ሰምቻለሁ። እኔ አይዶን ነው። የእግዚአብሔርን ቃል ማሻሻል አይቻልም። የእግዚአብሔር ቃል ቀላልም አይደለም፣ ከባድም አይደለም፣ እንደወረደ መሆን አለበት። ይህ የዓለም መጨረሻ ነው የሚያሳየው። ኢየሩሳሌም በጭፍራ ተከባ ስታዩ ጥፋቷ እንደቀረበ ይወቁ ይላል። በአሕዛብ የምትረገጥበት ዘመን አለ።
ብዙዎች ይሄ አልፏል ይላሉ። ነገር ግን ይህ የተጻፈው ስለ መጨረሻ ዘመን ስለሆነ አሁንም በመጨረሻ ዘመን የትንቢቱ ፍጻሜ በዛ ምድር ላይ ይሆናል። ከባድ ጊዜ እንደሚሆን ለኢየሩሳሌም ከተማ ጸልዩ ይላል። ምናልባት ለዚህ ቀን ሊሆን ይችላል። ትከበባች መከበብ አለ ወገኖች። ዛሬም ወገኖቼ የመዳንን ቀን የመዳንን ዘመን ችላ ማለት የለብንም። ችላ የማለት ዘመን ይብቃ ወገኖቼ። አሁን የመጨረሻ ዘመን ነው። ትንቢቱ የሚፈጸምበት ዘመን አይዶን ነው። ሰዎች የመጨረሻ ዘመን አርማጌዶን ይላሉ። ስለዚህ መጠንቀቅ ያስፈልጋል ወገኖቼ። ጦርና የጦርን ወሬ ትሰማላችሁ ይላል መጨረሻ ዘመን ላይ። እኛን ባዘር ለማድረግ ሳይሆን ቤተክርስቲያን ጥንቃቄ ማድረግ ያስፈልጋታል። ጌታ ኢየሱስ ክርስቶስ ሲመጣ ተቀባይነትን አገኛለሁ ወይም አላገኝም ብለን ማሰብ ያስፈልጋል። አንድ ጌታ ኢየሱስ ክርስቶስ በክብር ከተገለጠ አንድ ጌታ ኢየሱስ ክርስቶስ ከመጣ በኋላ ሌላ እድል የለም። እድሉ አንድና አንድ ጊዜ ነው። በህይወት በምንኖርበት ጊዜና አሁን ነው። በእድላችን መጠቀም ያስፈልጋል። እግዚአብሔር ማንንም አያውቅም። ከቃሉ ውጭ እግዚአብሔር ሊያውቀን አይችልም። በፍጥረት የእግዚአብሔር ነን። ነገር ግን የዘላለም ህይወት በመውረስ እንደ ቃሉ ከሆንን ነው። በክርስቶስ አምነን እንደ እግዚአብሔር ሐሳብና ፈቃድ ከኖርን ብቻ ነው በእግዚአብሔር ዘንድ ተቀባይነት የምናገኘው። ዋቀዩ ከራማሊኑ ቤካ ከራ ሰገሌ ሳቲን ኑ ቤካ ኡመሳ ተው ኬኝ ኑ ቤካ ገሩ ጅሬኛ በረበራ ዳሉፍ አከ ሰገሌ ሳተውን በርባችሳል። ፍርድ አለ። በእኔና በእናንተ ፊት ፍርድ አለ። የዘላለም ህይወት በረከትና ወይም የዘላለም ጥፋት እርግማን ዮኪን ጅሬኛ በረበራ ዮኪን ሞ በዲሳ በረበራ ፉለከኝ ድራጅር እግዚአብሔር ከክፉ ይጠብቀን። መምረጥ የኔና የእናንተ ፈንታ ነው። መቼም እግዚአብሔር አምባገነን አምላክ አይደለም። የግድ ይህንን ምረጡ አይለንም። ነገር ግን መልካሙን ያሳየናል። ዋቀዮ ዲክታተሪ ምት ዮኪን ሁምናን ከነመ ዲቡ ዋቀዮ ፍሪደም ይነማከን አከፈደን ፈየኔ ጃለነ ፍለኑ በርባድ ዋቀዮ ሁምናኒ ከኖፊሳን ወርቹን በርባድ ገሩ ፈየኔ ጃለነ አካ አንሳታኑ በርባድ ዋቀይ። ስለዚህ እግዚአብሔር ረዳን ወገኖቼ። ዕለት ዕለት ወደ እግዚአብሔር መቅረብ ያስፈልጋል። ለእግዚአብሔር ቃል ሴንሲቲቭ መሆን ያስፈልጋል። ዕንባቆም በመጠበቂያ ላይ ቆማለሁ፣ በአምባ ላይ እወጣለሁ፣ የምናገረኝ ስለ ክርክር መመለከት ዘንድ ብሎ ነው የተናገረ። እግዚአብሔር የምንሰማበት ቦታ አለ። ከመንፈሳዊ ከፍታ መውረድ የለብንም። ኦልካውምሳ ፉራራ ቡን ቀብኑ ማን ኦልካውምሳ ፉራራ ነሙቡ ሰንባዬ ጅረ በረሲና ኬስ ከዛ ሁሉ መጠንቀቅ ነው። ከዛ ሁሉ መጠበቅ ነው። ክርስትና መኖር ነው። ክርስትና ሁል ጊዜ
በጥንቃቄ የተሞላ ህይወት ነው። jireenya kiristaanummaa yeroo hundumaa of eeggannaan kan guuteedha. Of eeggannaan jiraatu, of eeggannaan dubbatu, of eeggannaan tajaajilu, of eeggannaanis tajaajilamu. Yeroo hundumaa gurri keenya waaqayyoon dhaga'uu qaba. Isa seexanni jedhetu hin ta'in, isa biyyi lafaa jedhetu hin ta'in, isa kitaaba qulqulluun jedhee dhaga'uu qabna. Hafuura qulqulluun maal nuun jechaa jira? Hafuura qulqulluun bitamuu qabna. Hafuura qulqulluun gaggeeffamuu qabna. እንደ ቃሉ መኖር ያስፈልጋል። ወደ እውነት ሁሉ የሚወስደውን መንፈስ ቅዱስ መመራት ያስፈልጋል። መሪ ያለን ሕዝብ ነን። አምላክ ያለን ሕዝብ ነን። የእግዚአብሔርን ሐሳብና ፍቃድ ማድረግ አለብን። በሰማይ ላይ የተወደደ ቅዱስ የእግዚአብሔር ሐሳብ በእኛ ላይ መፈጸም ያስፈልጋል። ከእግዚአብሔር ፕላን ከእግዚአብሔር እቅድ ወደ ቀኝ ወደ ግራ ማለት የለብንም። ካሮራ ያደ ዋቀው ከሳቲ ገረብታት ገረምልጋታ ከንጀነ ዋቀው አገርጋር ፉለ ዋቀው ዱራ ከንበምን የሮንዱ ማገራ ዋቀው ይከላል በረዱማቲ isa bukkeedhaaf feebara ergachuudhaaf waaqa hunduma keenya gargaaru. የጉብኝት ዘመናችንን እንድናውቅ እግዚአብሔር እርዳን። ማን ያውቃል? የጉብኝት ጊዜያችን አሁን ነው። 2026 የጉብኝት ጊዜያችን ሊሆን ይችላል። እግዚአብሔር እኔና እናንተን የሚጎበኝበት ጊዜ ሊሆን ይችላል። ስለዚህ መንቃት ያስፈልጋል። ክርስትና ማለት የሚያነቃ ህይወት ማለት ነው። አከንዳገን ደገቾን ቀም ነው የሮምን ለተሞ ኬኛ አከኑ እንደበር እቱዋና ደብራ ዱካ ደምኑ እቱዋና ደብራ ዱካ ፊጋይሩ የሮምን ለተሞ ኬኛ አከን ደበረ ኤገቹ ቀምና ሰገሌ ዋቀዮ ስሪት ዱብሱ ቀምና ሰገሌ ዋቀዮ እጅን ደበርሱ ዋቀዮ እጅን ደበርሱ ኬሱማ ኦሳት ዋቀዮ እጅን ደበርሱ ሰነምተ ቆርጎን ደንደኝ ሰዋቀዮፍ ኑድዋኑ አርግን ኦሳት ዋቀዮ እጅን ደበርሱ የሮሰን መዋቀዮ ሙለታ ወጀታ የሮንዱማ ዋንት ሙለታም ካን ወጀተሙ ኦሳት ዋንት ወጀተሜና እግዚአብሔር እርዳን። የጉብኝት የመጎበኝትን ዘመን አላወቅሽምና የጉብኝትን ዘመን አላወቅምና በረምለተሙኬ በግኔ ጀዳ you didn't recognize the time of your visitation. You didn't recognize the time of your visitation from God. እግዚአብሔር እርዳን። እግዚአብሔር ቃሉ የነገረን የጉብኝት ዘመናችንን እንድናውቅ ነው። የጉብኝት ዘመናችን እንድናውቅ የጉብኝት ዘመን የጉብኝት ዘመናችን ካወቅን ከበረከቱ አንጎልም፣ ከምሕረቱ አንጎልም። ሁልጊዜ አሸናፊዎች እንሆናለን።
ክብር ለእግዚአብሔር ይሁን። እግዚአብሔር እርዳን። በዚሁ የዛሬውን ክፍለ ጊዜ አበቃለሁ። ጸልዬ አበቃለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። ይህ ቃል በእምነት ከኛ ጋር ይዋሃድልን። የጉብኝት ዘመናችንን እንድናውቅ እንድናስተውል ጸልያለሁ። እንዳንዘናጋ በኢየሱስ ስም ጸልያለሁ። ከሚያዘናጉን ነገሮች እግዚአብሔር ጠብቀን። የሃይማኖትን ካባ ከሚመስሉ በሃይማኖት መስሎ እግዚአብሔር የጉብኝት ዘመናችንን ከሚያስመልጡን ነገር ጠብቀን። እግዚአብሔር እውቀት መስሎ ከጉብኝት ዘመን ከሚያርቁን ነገር እግዚአብሔር ጠብቀን። ማስተዋልና ጥበብ መስሎ እውቀት መስሎ ከጉብኝት ከሚያርቁን እግዚአብሔር ጠብቀን። ወዳጅ መስሎን ከጉብኝት ከሚያርቁን እግዚአብሔር ጠብቀን። ዘመን መስሎ ከጉብኝት ዘመን ከሚያጎሉን እግዚአብሔር ጠብቀን። እኔና ወገኖቼ ይህንን ቃል የሚሰሙ ሰዎች ሁሉ ከጉብኝት እንዳይጎሉ፣ ከእግዚአብሔር ጉብኝት፣ ከአምላክ ጉብኝት፣ ከመለኮታዊ ጉብኝት እንዳይጎሉ ጸልያለሁ። እግዚአብሔር በኢየሱስ ስም እርዳን። ከአንተ የበለጠ ማንም ሰው ሊያውቅ አይችልም። እግዚአብሔር ሆይ እናውቃለን በማለት ከጉብኝት እንዳንወቅ፣ ከጉብኝት እንዳንጎድል በጌታ በኢየሱስ ስም ጸልያለሁ። ይህ ቃል በእምነት ከኔና ከወገኖቼ ጋር ይዋሃድ። እግዚአብሔር ይህ ቃል ይጠቅመን። እግዚአብሔር መጨረሻችንን አሳምርልን። ከመረገጥ እግዚአብሔር ጠብቀን። ከበቀል እግዚአብሔር ጠብቀን። እግዚአብሔር ሆይ ለበቀል አሳልፈን እንዳንሰጥ ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ስለ ሁሉም ነገር ተመስገን። አንተ ብቻ ተባረክ። በዚህ ምድር ላይ በሰባቱም ክፍለ ያለውን ችግር አንተ ተመልከት። እግዚአብሔር ሆይ በጌታ በኢየሱስ ስም ሰላምን እናውጃለን። በመካከለኛ ምስራቅ ሰላም እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በምስራቅም በምዕራብም በሰሜንም በደቡብም በሰባቱም ክፍለ ዓለማት ሰላም እንዲሆን በኢየሱስ ስም ጸልያለን። እግዚአብሔር ሆይ አንተ ብቻ ጣልቃ ግባ። በነገር ሁሉ እግዚአብሔር ጣልቃ ግባ። ልመጣ ካለው ከፈተና ሰዓት እኔንም ወገኖቼንም ጠብቃቸው። ከጉብኝት እንዳንወርቅ ከጉብኝት እንዳንጎል እግዚአብሔር እርዳን። የሰራዊት ጌታ እግዚአብሔር ሆይ ስምን ሳይጠሩ ያንተን አዳኝነት ሳያዩ የሚሞቱ ሰዎችን አድናቸው። እግዚአብሔር ሆይ ምሕረትን ያገኙ። እግዚአብሔር ሆይ የሰራዊት ጌታ እግዚአብሔር ሆይ የኢየሩሳሌምን እስራኤልን ጠብቃት። እግዚአብሔር ሆይ የኢራንን ሕዝብ እግዚአብሔር ጠብቃቸው። በጌታ በኢየሱስ ስም በመካከለኛ ምስራቅ ያሉትን በነውጥ ውስጥ ያሉትን እግዚአብሔር አድናቸው። በእውነት እግዚአብሔር ሆይ የክርስቶስን የማዳን ወንጌል በእነሱ ውስጥ እንዲገባ ጸልያለሁ። ያልዳኑ ሰዎች እንዲድኑ እግዚአብሔር ሆይ ልባቸው የደነደነ ሁሉ ልባቸው እንዳይደነድን ጸልያለሁ። ወደ እውነት ይምጡ። እግዚአብሔር ሆይ በቅጠል ከሚረግፉ ሕዝብ እግዚአብሔር ጠብቃቸው። በእውነት እግዚአብሔር ሆይ ሰዎችን አድናቸው። በአራቱም ማዕዘናት ያሉ እግዚአብሔር ሆይ የሰው ልጅን ጠብቅ። እግዚአብሔር ሆይ በእውነት እግዚአብሔር ሆይ ከክፉ ሁሉ አድናቸው። ከሰይፍ ሕዝብን አድን። እግዚአብሔር ሆይ ከሰይፍ እግዚአብሔር ሆይ እንዳንተ አምሳል የተፈጠሩ ሰዎችን ጠብቃቸው። ያንተ ልዩ ጥበቃ ከሰዎች ጋር እንዲሆን ጸልያለሁ። አንተ ብቻ ስለ ሁሉም ነገር ጣልቃ ግባ። በጌታ በኢየሱስ ስም አንተ ብቻ ምድሪቷን ተቆጣጠር። ሰባቱን ክፍለ ዓለማት የሚቆጣጠር የሰራዊት ጌታ እግዚአብሔር ብቻ ይሁን። ስለ ሁሉም ነገር ተመስገን። ቀሪውን ሰዓታችንና ጊዜያችንን ባርክልን። በጌታ በኢየሱስ ስም አሜን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለሰጠን ጊዜ እግዚአብሔር እናመሰግናለን። ዋቄው ገለነተው የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ይመልስላችሁ፣ ሰላሙንም ይስጣችሁ። እግዚአብሔር ይራራላችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይውጣ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን ለሆነው እግዚአብሔር ቢፈቅድ ቢኖር
ሌላ ጊዜ ደግሞ በሌላ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ የጉብኝትን ዘመን አመልጥ እያልኩ የጉብኝት ዘመናችሁ አመልጣችሁ እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም ታንኪዩ አመሰግናለሁ። ገለቶማ እንዲከሰን